የገቢዎች ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክቶሬት ከኢትዮጵያ ፕሬስ ድርጅት የሚዲያ ባለሙያዎች ልዑክ ጋር የታክስ መረጃ ስርጭትን ማሳደግ በሚያስችሉ ጉዳዮች ዙሪያ ውይይት አካሄደ። በሁለቱ ተቋማት መካከል ከዚህ ቀደም የነበረውን ተቀራርቦ የመስራት ባህል ይበልጥ ለማሳደግ እንዲሁም ወቅታዊ ተአማኒና የተሟላ መረጃን ለዜጎች ለማድረስ ይቻል ዘንድ ውይይቱ ከፍተኛ ጠቀሜታ አለው ተብሏል። በመድረኩም በሚኒስቴሩ የኮሙኒኬሽን ጉዳዮች ዳይሬክተር በፍርዱ መሰረት የዜጎችን የመልማት ጥያቄ በተሟላ መልኩ ለመመለስ የሀገር ውስጥ ገቢን በብቃት መሰብሰብ የሚያስፈልግ ስለመሆኑ ተናግረው የህብረተሰቡን ግንዛቤ ለማሳደግ በታክስ መረጃ ስርጭት ዙሪያ ከሁሉም የሚዲያ ተቋማት ጋር በትብብር መስራት አስፈላጊ እንደሆነ ጠቅሰዋል። በመድረኩ ተሳታፊ ከነበሩ የሚዲያ ባለሙያዎች ጋር በተለይም በታክስ ህጎች ዓላማዎች፣ መርሆዎችና በታክስ አይነቶች እንዲሁም በቀጣይ በትብብር ስለሚሰሩ ተግባራት ገለጻ ተደርጓል። በመድረኩ ተሳታፊ የነበሩ የኢትዮጵያ ፕሬስ ድርጅት የሚዲያ ባለሙያዎችም የጋራ ውይይት መድረክ በመዘጋጀቱ ሚኒስቴር መስሪያ ቤቱን አመስግነው ተቋሙ ስለሚያከናውነው ተግባራት በቅርበት ለመረዳትና ታክስ ነክ መረጃዎችን በተሟላ ሁኔታ ለማድረስ ጠቀሜታው ከፍተኛ ነው ብለዋል። በገቢዎች ሚኒስቴር የታክስ ስርዓት ማጣጣምና ክልሎች ድጋፍ ዳይሬክቶሬትና የአፋር ብሔራዊ ክልላዊ መንግስት ገቢዎች ቢሮ በጋራ ከክልሉ ከዞን ወረዳዎችና ከተማ አስተዳደር ለተውጣጡ 300 የገቢ አስተዳደር አመራሮችና ባለሙያዎች በሰመራ ከተማ ስልጠና ተሰጠ። ስልጠናው በዋነኛነት በአዲሱ ገቢ ግብር አዋጅ 1395/2017 ይዘትና አተገባበር፣ የፊስካል ፌዴራሊዝም እንዲሁም አተገባበር፣ የቲኦቲ መውጫ ስትራቴጂ፣ የኢንተለጀንስ ስራዎች እንዲሁም በአጠቃላይና ልዩ ምርመራ ኦዲት አተገባበር ስርዓቶች ላይ የሚያተኩር ነው ተብሏል። በመድረኩ የገቢዎች ሚኒስቴር የታክስ ስርዓት ማጣጣምና ክልሎች ድጋፍ ዳይሬክተር ብርሃኑ አበበ ሀገራችን የተሟላ ማክሮ ኢኮኖሚ ማሻሻያ ሪፎርም ካደረገችበት 2017 ዓመተ ምህረት ጀምሮ ሪፎርሙ ለገቢ ዘርፍ ትልቅ እድል የፈጠረ መሆኑን አንስተው ገቢ የመሰብሰብ አቅም ከቢሊዮን ወደ ትሪሊዮን መሸጋገር ችሏል ብለዋል። ለክልሎች በገቢ ግብርና በፊስካል ፌዴራሊዝም ላይ የሚሰጠው ስልጠናና የትብብር ስራም ይህንን ውጤት ከማስቀጠል ባለፈ አገልግሎት አሰጣጥም ብሎም ገቢ አሰባሰቡን እንዲሻሻል የሚያስችል እንደሆነም ተናግረዋል። የክልሉ የገቢዎች ቢሮ ኃላፊ አቶ አወል አብዱ በበኩላቸው ሰልጣኞች ስልጠናውን በመከታተል በተገቢ ሁኔታ መጠቀም እንዳለባቸው አሳስበዋል። በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 1 ቅርንጫፍ ጽህፈት ቤት በ2017 በጀት ዓመት ባስመዘገበው የገቢ አፈጻጸም የላቀ አስተዋጽኦ ላበረከቱ 84 ታማኝ ግብር ከፋዮች እውቅና ሰጠ። የታክስ ስርዓት ዘርፍ ሚኒስትር ዴኤታ መስከረም ደበበ በመድረኩ ባስተላለፉት መልእክት ግብር ለአንድ ሀገር የኢኮኖሚ እድገት መሰረታዊ ጉዳይ በመሆኑ ኢኮኖሚው የሚያመነጨውን ገቢ በብቃት ለመሰብሰብ ግብርን በፈቃደኝነት የመክፈል ባህልን ማሳደግና የግብር ከፋዮችን የታክስ ህግ ተገዥነት ማጎልበት ያስፈልጋል ብለዋል። በመድረኩ የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ ገዛኸኝ ታምሩ በበኩላቸው የታክስ ህግ ተገዥነትና በ2018 በጀት ዓመት የ4 ወራት የገቢ አፈጻጸም አስመልክቶ ገለጻ ያደረጉ ሲሆን ቅርንጫፍ ጽህፈት ቤቱ ለግብር ከፋዮች የሚሰጠው አገልግሎት እያሻሻለ በመምጣቱ ታክስን በፈቃደኝነት አሳውቆ የመክፈል ባህል ከጊዜ ወደ ጊዜ ያደገ መምጣቱን ተናግረዋል። ሆኖም በአንዳንድ ግብር ከፋዮች ታክስን በወቅቱ አሳውቆ ከመክፈል አንጻር ክፍተት መኖሩን የተናገሩት ስራ አስኪያጁ ይህን ለመቅረፍ በታክስ ጉዳዮች ዙሪያ ተከታታይ የሞጁላር ስልጠና መስጠትና የታክስ ህጉን የማያከብሩ ግብር ከፋዮች ላይ ተጠያቂነትን የማስፈን ስራ እየተሰራ ይገኛል ብለዋል። እውቅና የተሰጣቸው የቅርንጫፍ ጽህፈት ቤቱ ታማኝ ግብር ከፋዮችም የተዘጋጀላቸውን የእውቅና ሰርተፊኬት ከታክስ ስርዓት ዘርፍ ሚኒስትር ዴኤታ መስከረም ደበበ እጅ ተቀብለዋል። በጋሞ ምድር ከጥበበኞች ሀገር የከተመው ስፋቱ ወደር የለሽ ከመሆኑም ባሻገር እስከ ጎረቤት ሀገር ድንበር የሚጠጋው በገቢዎች ሚኒስቴር የሐዋሳ ገቢዎች ቅርንጫፍ የአርባ ምንጭ ታክስ ማዕከል ለበርካታ ግብር ከፋዮች ተደራሽ የሆነ ነው። አርባ ምንጭን የቢሮ መቀመጫ ያድርግ እንጂ አገልግሎቱ እጅጉን የሰፋ ነው። ከዚህ አዲስ አበባ ድረስ ነበር የፌዴራል ግብር ከፋዮች ፖሊሶች ሄደው ሪፖርት የሚያደርጉት ብዙ ነገር። ከዛን ቅርንጫፍ ደግሞ ሐዋሳ ተከፈተ። ሐዋሳ ከተከፈተ ደግሞ ከጂንካ ከኡሙራቴ ዳስነች ኛንጋዞን ከኬንያ ድንበር ጀምሮ ግብር ከፋዩ ሐዋሳ ድረስ እየሄደ ሪፖርት ማድረግ ያ ደግሞ እንግልትና ተጨማሪ ጊዜን አላስፈላጊ ጊዜ ስለሚወስድ ለዛ ተብሎ ታክስ ማዕከሉ አርባ ምንጭ ላይ ተከፈተ። ስለዚህ አርባ ምንጭ ታክስ ማዕከል ከሶዶ ወደታች ያለውን እስከ ኡሙራቴ ድረስ እስከ ዳስነች እስከ ኬንያ ድንበር ድረስ ያለውን
በእኛ በዚህ በአርባ ምንጭ ታክስ ማዕከል ውስጥ አገልግሎት እንዲያገኙ በቃ አገልግሎትን ተደራሽ ለማድረግ ነው። ስለዚህ በቅርበት ያላቸውን ቅሬታም ካለ ክፍያም ከሆነ አሁን ኦንላይን ሆኗል እንጂ በቃ አስፈላጊውን ነገር ደረሰኝ ህትመት ጋር ተያይዞ አገልግሎት ሲፈልጉት በዚህ የታክስ ማዕከል ርቀው ሳይሄዱ እዚህ በታክስ ማዕከሉ አገልግሎት ያገኛሉ ማለት ነው። ለዛ ነው የታክስ ማዕከሉ እዚህ የተከፈተው። የዚሁ ታክስ ማዕከል ግብር ከፋዮች በታክስ ማዕከሉ ድጋፍና በራሳቸው የነቃ ተሳትፎ ስለ ግብር ያላቸው ምልከታ የሚደነቅ ሆኗል። ህግንና ስርዓትን መሰረት አድርገው ይሰራሉ። ከታክስ ማዕከሉ ጋር በጥሩ ትብብር መንፈስ በቅርበት በመስራትም እውቅና ያገኙ ናቸው። እንደ ጅማሬውም ፒኤልሲ ነው፣ በጋራ የተቋቋመ ድርጅት እስከሆነ በፌዴራል ህግ የሚተዳደር ገቢንና የመንግስትን ህግ ጠንቅቆ በማወቅ ቀድሞም ምክር ሀሳቦችን በመጠየቅ ባለሙያዎችም ትሬኒንጎችንም ስልጠናዎችንም በማሰጠት የተጀመረ ድርጅት ነው። በዛውም አግባብ ከመጀመሪያው ጊዜ ጀምሮ ህትመትን በመቀበል ከዛም ወደ ማሽን በማሳደግ አገልግሎት እየሰጠ ያለና ጊዜውና ወቅቱን ጠብቆ የሚገባውን የመንግስትን ግብር እየከፈለ ያለ ድርጅት እንደሆነ ይታወቃል። በዛው ልክ ነው ያለ ነው። እንግዲህ ከታክስ ማዕከሉ ጋር ጥሩ ግንኙነት አለን። ጥሩ ግንኙነት አለን። የምንፈልገውን ነገር እንጠይቃለን። መረጃም በትክክል ይሰጡናል። ብዙም የምናቀርበው ቅሬታ የለም። ቅሬታዎች ሲኖሩን ቅሬታ እናቀርባለን፣ በጊዜው ይመለስልናል። እንግዲህ እንደዛ እያልን እስካሁን አብረን አለን። ድርጅቱ ብራንች አርባ ምንጭ ከተቀመጠው ጋር ያለንን ግንኙነት በተመለከተ ከፍተኛ ኦልሞስት በወዳጅነት በወንድማማችነት በጣም በቅርበት እየሰራን እንዳለ ከነሱ ዘንድ የተለያዩ ስልጠናዎች ሲኖሩ ጥሪዎች ሲኖሩ የኛ ባለሙያዎችንም የማብቃት የማሰልጠን እኛዎችም በመሳተፍ እየሰራ እንደቆየን ይታወቃል። ያንን ነው ማቆስ ከባለው እዚህ በአርባ ምንጭ ታክስ ማዕከል ውስጥ ወደ 310 አክቲቭ ግብር ከፋዮች አሉ። እነዛን ያው ግብር ከፋዮች ድጋፍ ክትትል ይደረጋል። ስልጠና በቅርንጫፍ ጽሕፈት ቤቱ አማካኝነት ስልጠናዎች ይዘጋጃሉ። ሞጁላር ስልጠና ሲዘጋጅ ማዕከሉን እዚህ አርባ ምንጭ ላይ ይደረጋል፣ ጂንካ ላይም። ስለዚህ ያማከለ ቦታ ስልጠና ይዘጋጅና ስልጠና እንዲያገኙ ይደረጋል። ያው በቅርበት ነው ከግብር ከፋዩ ጋር የምንሰራው። በስልክም በቁጥጥርም በወር ቢያንስ 2 ጊዜ አንድ ግብር ከፋይ ጋር ይኬዳል። ርቀት ካልገደበ በስተቀር ርቀት ካልሆነ ደግሞ በወር አንዴ እንደዚህ እየተኬደ ግብር ከፋዩን አገልግሎቱ እንዴት እንደሚሰጥ ደረሰኝ መቁረጥ አለመቁረጡን ያሉ ችግሮች ካሉ ከኛም ድጋፍ የሚፈልገው ካለ ያልገባቸው ነገሮች ካሉ በእኛ በኩል ነው ድጋፍ የሚደረግላቸው። የታክስ ህጉን መሰረት አድርጎ የንግድና አገልግሎት ስራን ከማቀላጠፍ አኳያ ግብር ከፋዮች የተሻለ ግንዛቤ እንዳላቸው ይናገራሉ። ይህም ታክስ ማዕከሉ በስልጠናና በተከታታይ ድጋፍ ውጤታማ እንደሆነም ጭምር ግንዛቤም ስላለው በትክክል የታክስ ህግና ስርዓትን ተከትሎ ይሰራል። ህጎችን አክብሮ ይሰራል። ግብርን በወቅቱ ይከፍላል። እያንዳንዱ ክፍያዎችን ከታች ጀምሮ ያሉትን ሁሉንም ክፍያ ወቅቱን ጠብቆ በስርዓት ነው የሚከፍለውና በዚህም በታክስ ማዕከሉ በተከታታይ ለ3 ዓመታት ምስጉን ግብር ከፋይ ተብሎ ተሸልመዋልና ጥሩ ግንዛቤ አለን። ለአገር ልማትም እንደሆነ አውቀን ለመንግስት የሚገባውን ታክስ በአግባቡ በወቅቱና በሰዓቱ በመክፈል መንግስትም አመስግኖናል፣ አክብሮናል። ከአንዴም 3 ጊዜ በተከታታይ ለ3 ዓመታት በዘንድሮም በጥሩ አፈጻጸም ጥሩ ግብር ከፍለናል። ግብር መክፈል ያው የዜግነት ግዴታም ነው። የዜግነት ግዴታ ብቻ ነው፣ የህልውና ጉዳይም ነው። ይሄ እንግዲህ ምልክ እንደ አንድ ድርጅት መሪ ወይ እንደ አንድ ግለሰብ ሳይሆን ማውራው ግብር ለአንድ ሀገር ህልውና ጉዳይ ነው፣ የመኖር ጉዳይ ነው፣ የማደግ ጉዳይ ነው። ለመንግስትም ያው ጀርባ አጥንት ማለት ነው። ግብር ያልሰበሰበች ሀገር ልታደግ አትችልም። ገንዘቧ በብዛት በሀብቶቹ ጋር ይቀመጥና መንግስት በጣም ከፍተኛ አደጋ ላይ ይወድቃል። ይሄ ግልጽ ነው፣ ማናችንም የምንረዳው ነገር ነው። በእኛ በኩል ያለው ከጠየቅን በዛው ሌብል ነው አንደርስታንድ ማድረገው። የግብር ከፋዮችን ግንዛቤ ከፍ ከማድረግ አኳያ የሞጁላር ስልጠና በአርባ ምንጭ ታክስ ማዕከል ተሰጥቷል። በዚህም በየዘርፉ ለውጥ እንዳለ አመላካች ጉዳዮች አሉ ተብሏል። ከሁሉ በላይ ግብር ከፋዮች ህግን አውቀው እንዲተገብሩም አስችሏል። ግንዛቤ ከማስጨበጥ አንጻር እንደ ሐዋሳ ቅርንጫፍ ጽሕፈት ቤት በጣም ከፍተኛ የሆነ ራዕይ ይዞ ግብር ከፋዩን በየአመቱ ማለት ነው በአመት
ሞጁላር ስልጠና ተከታታይነት ያለው ኮርስ ነውና እንግዲህ አሁን ለሶስተኛ ዙር አስመርቋል። 3 ተከታታይ ዓመት ማለት ነው። ስለዚህ ያ ደግሞ በጣም ግብር ከፋዩ ያገኘን ያለነው ፊድባክ ከፍተኛ ነው። እንደዚህ ተለምነን ቤታችን ድረስ ስልጠና መጥቶ ያለ ኮርስ ብለው ሰርቲፊኬትም አለው 90 ሰዓት ነው። በ3 ዙር ነው ስልጠና የሚሰጠው ከሞጁል 1 እስከ ሞጁል 3 የመጀመሪያ ዙር ነው። ከሞጁል 4 እስከ 8 ሁለተኛ ዙር ነው። ከሞጁል 9 እስከ 13 ደግሞ የመጨረሻ ዙር ነው። በየዙሩ ፈተና አለ፣ ይፈተናሉ። 50 እና ከዛ በላይ አመጣ ያው ሰርቲፋይድ ይሆናል ማለት ነው። ደግሞ ሜካፕ በሜካፕ ይሰጣቸዋል፣ ሶፍት ኮፒም ይሰጣቸዋል። ቴሌግራም ግሩፕ አለ፣ እዛ ላይ ይቀላቀላሉ። ማንኛውንም ነገር ከትምህርትና ስልጠና ክፍል በቃ ከግብር ከፋዩ ጋር ኦንላይንም ይገናኛሉ። ስለዚህ ግብር ከፋዩ ችግር ጥያቄ እንኳን ቢኖረው እዛ በቴሌግራም ግሩፕ ላይ ጥያቄ ያስቀምጣል፣ ይመለስለት። ፊት አሁን ትንንሽም ሆነ የየቀን ሽያጫቸውን ብዙ ጊዜ ተከታትለው ማይቆርጡ ሰዎች አሉ። አንድ ላይ ጠቅልለው ለመቁረጥ ምናምን የሚያስቡ ነበር። ግን ይሄኛው አሁን ስልጠናውን በየጊዜው ሲከታተሉ ማንኛውም ድርጅት አሁን መቁረጡና እንትን ማድረጉ ለራሱም ጥቅም እንዳለው ተገንዝቧል። እና በዛው ልክ ደግሞ ከማኑዋል ደረሰኝ ወጥተው ይሄ ሲስተም አዲሱን አሁን ማሽን ተጠቃሚ ምናምን የመሆን ፍላጎት አላቸው እና ስልጠናው በጣም ጠቅሟቸዋል። በወቅቱም ያለ ቅጣት ለማሳወቅ ከእንደገና ማያውቁትን ነገር አሁን ደረሰኝ የሌላቸው ምን እንደሚሰጥ ደረሰኝ የሌላቸው ግዢ ሲያደርጉ ምን እነሱ አሁን ግብር ከፋይ ናቸው ምን መስጠት እንዳለባቸው ምናምን በስልጠናው ላይ ተረድተው መጥተው ለዛ አይነት ትራንዛክሽን የሚሆን ደረሰኝ የትመት ፊት አይጠይቁም ነበር። አሁን እየጠየቁ ነው ከስልጠናው በኋላ። እኛ 18 ዓመት ነው የቆየ ነው። 18 ዓመት ስንቆይ በተለያየ ጊዜ ስልጠናዎች አሉ ምልሽ ኦዲትም እንደረጋለን። ከኦዲት የምንወስደው የምንማረው በየአመቱ የምንማራቸው ነገሮች አሉና እነሱ እንትናችንን አስፍተውናል። ህግ ማክበር ላይ ፊት ክፍተቶች ነበሩብን እና እነሱን ክፍተቶች ሁሉ አሁን ደፍነን በትክክል ነው የምንከፍለው። እንትናችንን በየአመቱ ምልሽ እያደገ ነው የሚመጣውና እሱም ብቻ አይደለም። ባለሙያዎቻችን አሉ የሂሳብ ሰራተኞቻችን ተከታታይ ስልጠና እንዲወስዱ ተደርገዋል። ለዛም ሰርቲፋይድ ተደርገዋል በገቢዎች ሚኒስቴር ሐዋሳ ቅርንጫፍና እነሱ ጠቅመውናል። ታክስ ማዕከሉ ከፍተኛ ገቢን በመሰብሰብ ለሐዋሳ ቅርንጫፍ ያስገባል። የሩብ ዓመትም ይሁን ያለፈው በጀት ዓመት የገቢ አፈጻጸም ቁጥሮች ይህንኑ ያረጋግጣሉ። ታዲያ ቴክኖሎጂ ለገቢ አፈጻጸሙ ያለው ድርሻ እጅግ የጎላ ሆኗል። ግብር ከፋዮች ከማዕከሉ በበርካታ ኪሎ ሜትሮች ቢርቁም ካሉበት ሆነው ግብራቸውን ያሳውቃሉ፣ ይከፍላሉም ጭምር። ገቢዎች ሚኒስቴር እንደ ሐዋሳ ቅርንጫፍን ብለው እንደ አርባ ምንጭ ታክስ ማዕከል ይሄ ቴክኖሎጂ አጠቃቀም አብዛኛው ስራ ከኦንላይን ነው። ያው ከ2014 በፊት ግን በነበረው አሰራር ያው ኦንላይኑም ስላልተጀመረ በጣም አሰልቺ ነበር። ያው ግብር ከፋይ በአካል ነው ከጂንካም ብለው ከኦሞ ስኳርም ብለው በአካል ድረስ ነው ሪፖርት ይዞ መጥቶ እዚህ ካሽ ማስቆረጥ ምናምን። አሁን ላይ ግን ይሄ ሁሉ ውጣ ውረድ የለም። አሁን በተዘረጋላቸው ፕላትፎርም ማለት ነው ኢፋይል ያደርጋሉ፣ ኢፔ ያደርጋሉ። ምንም እዚህ ቢሮ ውስጥ እኛ እስክሪብቶ ለፍርሚያ ካልሆነ በስተቀር ሌላ ለማን እንጠቀመው ሁሉ ነገር በቴክኖሎጂ የታገዘ ስለሆነ ካሽም በለው ኤቭሪቲንግ በቃ ምንም ያለ ቴክኖሎጂ የሚሰራ ስራ የለም። ኔትወርክ ነው። አርባ ምንጭ ታክስ ማዕከል ከስድስቱ ታክስ ማዕከል በከፍተኛ ደረጃ ለቅርንጫፍ ጽሕፈት ቤቱ ገቢ በማሰባሰብ ከፍተኛ አስተዋጽኦ ያበረከተ ነው። በየጊዜው ከእቅድ በላይ ነው የምናሳካው። ትልልቅ ግብር ከፋዮችም አሉ፣ ማይኒንጎች አሉ፣ ፋብሪካዎች አሉ፣ ስኳር ፋብሪካ፣ ዩኒቨርሲቲዎች አሉ። ስለዚህ ከፍተኛ አሁን ለምሳሌ በ2017 849 ሚሊዮን ነበረ እቅዳችን። እኛ ግን ያው 1 ቢሊዮን 45 ሺህ ብር ሰብስበናል። 1.4 ቢሊዮን ማለት ነው። ስለዚህ በዚህ ዓመትም አሁን እስከ ጥቅምት 30 እቅዳችንን በ123% አሳክተናል። የአርባ ምንጭ ታክስ ማዕከል የግብር ከፋዮችን የደረሰኝ አጠቃቀም ይቆጣጠራል። በየአድራሻቸው በሚያደርገው ክትትልም እገዛ የሚፈልጉትን ያግዛል። ወደ መስመር ያልገቡ ካሉም ሕጉ በሚያዘው መሰረት ያስተካክላል። እኛ ክፍል የደረሰኝ ቁጥጥር ስራ፣ የካሽ ሬጂስተር ማሽን የቁጥጥር ስራና ከእንደገና ማሽን አመታዊ ሲደርስና ብልሽት ሲገጥማቸው ማዕከል በመሄድ
ማሽኑን ማስከፈትና ማዘጋት፣ የደረሰኝ ደግሞ ህትመት ፍቃድ የሚጠይቁትን የደረሰኝ ህትመት ማዘዝ፣ ቀጥሎ ደግሞ ያው እንትናቸውን ከደረሰኛቸውን ከቲዮቲ ወደ ቫት አሁን በአዲሱ እንትን ሲል ቲዮቲ ሲዘጋ ቮይድ ማድረግ፣ እነዚህ የመሳሰሉ ስራዎች በክፍሉ ይሰራሉ። ታክስ ማዕከል ያው ከደረሰኝ ቁጥጥር ጋር ተያይዞ ቅርንጫፍ ጽሕፈት ቤቱ 3 ባለሙያዎች አሉት። መደቡ ማለት ሙሉ ነው 4 ነው። አንደኛው ደረሰኝ አስተዳደር ነው፣ እሱም ተሟልቷል። ቁጥጥር ባለሙያዎችም ደግሞ 3 አሉ። በቃ መደቡ የተሟላ ነው ማለት ነው። ስለዚህ እነዚህ ባለሙያዎች ፕሮግራም አውጥተው በዛ ፕሮግራም መሰረት በእያንዳንዱ ድርጅት ቤት ቢያንስ እቅዳችን በወር 2 ነው አንድ ድርጅት ቤት። ያው ትንሽ አርባ ምንጭ የኔ ታክስ ማዕከል ሰፊ ነው። ከዚህ ከሶዶ ከወላይታ ሶዶ አንስተ እስከ ኬንያ ድንበር ድረስ ዳስነኝ አንጋሶም የስኳር ፋብሪካዎች ሁሉ በዚህ ስላሉ ትንሽ ቆዳ ስፋቱ ሰፊ ስለሆነ ያለው ሰዋል የተፈቀደው ሰዋል ተሟልቶ ቁጥጥሩን በዛ ልክ እየሄደ ነው። ጥሩ ነው። በ2017 አምና እቅዳችን የቁጥጥር ስራ በወር ውስጥ 45 ግብር ከፋይና 40 የሚሆኑ ማሽኖችን መቆጣጠር ነው። ግን አሁን ዘንድሮ በ2018 እቅዳችን 79 ነው። 79 ግብር ከፋይ በየወሩ እዚህ አርባ ምንጭም ከተማው ላይ የሚሆን ከአርባ ምንጭ ዙሪያ ያሉትም ሌሎች ከተሞች ላይ እየሄድን በወሩ 79 ግብር ከፋዮችን ተች እናደርጋለን በአካል ማለት ነው። እንደገና ደግሞ ደረሰኝ ህትመትም ያው አዳዲስ ግብር ከፋዮች ሲመጡ በዛው ልክ ይፈቀድላቸዋል ማለት ነው። ከአምናው ጨምሯል። ያው በዚህ በ3 ሩብ ዓመቱም የእቅዳችንም 100% ሰርተናል። ደረሰኝ እንግዲህ አጠቃቀም በተመለከተ ለደንበኞቻችን ማንኛውም አገልግሎት ሲጠቀሙ ደረሰኝ እንዲቀበሉ በየክፍሎቹ ከካርድ መውጫ ጀምሮ የተለጠፉ ጽሁፎች አሉ። አንዳንድ ጊዜ እንዲሁም በቮይስ መልክ ሁሉ ታካሚዎች የሚከፍሉት ገንዘብና ደረሰኙ ላይ ያለው ሁሉ ተመሳሳይ እንዲሆን የማድረግ ድረስ የተከደበት ማለት ነው። የመንግስትን ገንዘብ መሰብሰብ ብቻ ሳይሆን ተገልጋዮቹም እንዳይጎዱ ጭምር አላስፈላጊ ነገርም ክፍያ እንዳይኖር ጭምር ነው የምንሄደው። እኛ ኖርማሊ የደረሰኙና የሚከፍሉት ገንዘብ እንዲያነጻጽሩ ጭምር ነው የምንሄድበትና በዛው ልክ ነው እኛ ጋር ያለው። እንግዲህ አገልግሎትን ከማቅረብ ባሻገር ሕግና ስርዓትን መሰረት አድርጎ በመስራት የሀገር ብሔራዊ ጥቅምን ማስከበር ይቻላል። እንደ ሀገር ማሰብ ከተቻለ ለማደግ የመጀመሪያው እርምጃ ግብርን በራስ ፈቃድ አምኖ መክፈል ነው ይላሉ ግብር ከፋዮቹ በምክረ ሀሳባቸው። ለግብር ከፋዩ በቂ አዌርነስ መፍጠር፣ ትሬኒንጎቹን በሚዲያም በተለያየ ጊዜ መስጠትና ያን በማድረግ ትንሽ ደግሞ ይሄ ግብር ከፋዩና ነጋዴው ያለው ይሄ ድብብቆሽ ሌባና ፖሊስ አይነት የሚመስለውን ትቶ ኦፔንሊ በቅርበት ወዳጅነት አንዱ እንትን አይነት ነው ስሜቱ ሰው ያለው የሚገርምን እና ያ መጥፋት አለበት። ለምናከር ሰው መደንገጥ የለበትም። ግብር ከፋይ ግብር ላይ ገቢዎች ላይ መሰራ ሰራተኛ ሲያይ ሰርቪሱ መንግስት ጋር ያለው ሰርቪስ ቀልጣፋና ጥሩ መሆን አለበት። ይሄን ማድረግ ከተቻለ በእርግጠኝነት ሰው ግንዛቤው ይጨምራል። በሚከፍለው ግብር ጥሩ ሰርቪስ እያገኘ የሚሄድ ከሆነ አገልግሎቱ ቀልጣፋ ከሆነ አንዱ ነው። ይሄ አንዱ የማስተማሪያው አንዱ መንገድ ነው። ይበልጥ ደግሞ ግን ደጋግሞ ማስተማር ያስፈልጋል። የአርባ ምንጭ ታክስ ማዕከል ግብር ከፋዮች አውቀውና ተረድተው የንግድ ስራቸውን እንዲሰሩ የገቢዎች ሚኒስቴር የሚያቀርበውን የሞጁላር ስልጠና ቢወስዱ ነፃ ሆነው እንዲሰሩ ያግዛቸዋል ይላል በመልእክቱ። ብዙዎቹ ስልጠና ሲወስዱ ይገርማቸዋል። እኛ እንደዚህ ከተማ ላይ ነጋዴ ሆነን እንደዚያ ነገር አላየንም። እናንተ እየተንከባከባችሁ እየለመናችሁ ስልጠና መስጠት፣ ለዛም ረጅም ጊዜ ስልጠና ማለት በቃ ለስራ የሚሆን ስልጠና ማለት ነው። አውቆ መስራትና ሳያውቁ መስራት ይለያያል። ስለዚህ በጣም ከነሱ የሚመጣው ፊድባክም መልካም ነው፣ ቢቀጥል ነው። እንደ ሁሉም ቢቻል ሁሉም ዜጋ የታክስ እውቀት ቢኖረው በቃ ምንም ማንንም እንደ አያጭበረብርም። ያ ደግሞ ያው በሂደት ይሆናል። ያው እየቆየ ሲመጣ ከስልጣኔ ጋር ተያይዞ ስለሆነ እንደ ትላንቱ ስላልሆነ ነገ ደግሞ እንደ ትላንት ስላልሆነ ግብር ከፋዩ ከትላንቱ እየተማረ ወይም በዚህ ችግር ሰለባ የሆኑትን ሰዎች ትምህርት አድርጎ ጤናማ የሆነ ስራ ሰርቶ ከሚያገኘው ገቢ በእምነት አምኖ ማለት ነው ግብር ቢከፍል ነው የሚለው።
የግምት ግብር ስንል ምን ማለታችን ነው? የደረጃ ሀና ለግብር ከፋዮች በተሻሻሉ የገቢ ግብር አዋጅ መሰረት ማለት ነው ሁሉም የደረጃ ግብር ከፋዮች እንዲሁም የደረጃ ለግብር ከፋዮች ሆነው መዝገብ የመያዝ ፍላጎት ያላቸው ወይም መዝገብ እንይዛለን የሚሉ ከሆነ ግብራቸውን ራሳቸው አሳውቀው መክፈል እንዳለባቸው በግልጽ ተደንግጓል ማለት ነው። ስለዚህ እነዚህ በታክስ ሕጉ የመዝገብ የመያዝ ግዴታ ያለባቸው ግብር ከፋዮች ወይም በፍቃዳቸው የሚይዙ ግብር ከፋዮች መዝገብ ባይዙ ወይም የያዙት መዝገብ በተለያየ ምክንያት ቢጠፋ ቢወድም እንዲሁም ደግሞ የያዙትን የሂሳብ መዝገብ ባለስልጣኑ በተለያየ ምክንያት ባይቀበላቸው ታክሳቸው በግምት የሚወሰን ይሆናል ማለት ነው። በተጨማሪም ማቅረብ ያለበትን አንድ ግብር ከፋይ የግብር ማስታወቂያ ወይም ዲክላሬሽን በወቅቱ ያላቀረበ ከሆነ የማስታወስ ስራ ከሰራ በኋላ ባለስልጣኑ በተለያየ ጊዜ እንዲያቀርብና እንዲከፍል ቀጥሎ የሚሄደው ወደ ግምት ግብር ይሆናል ማለት ነው። ስለዚህ የግምት ግብር ባለስልጣኑ የሚወስንባቸው ምክንያቶች እነዚህ ናቸው ማለት ነው። መዝገብ ባለመያዝ፣ ባለስልጣኑ መዝገቡን ባለመቀበሉ እንዲሁም በወቅቱ የታክስ ማስታወቂያውን ባላሳወቀ ግብር ከፋይ ላይ የተለያዩ መረጃዎችን መሰረት በማድረግ ባለስልጣኑ በግምት ታክሱን ይወስናል ማለት ነው። የተለያዩ መረጃዎችን መሰረት አድርጎ ታክሱን ካሰላ በኋላ ባለስልጣኑ የተሰላውን ታክስ ቅጣቶች እንደ ሁኔታው ካሉ ወለድም ካለ አጠቃላይ ለታክስ ባለስልጣኑ ለግብር ከፋዩ የታክስ ማስታወቂያ ይሰጠዋል ማለት ነው። የሚከፈልበትንም ጊዜ እዛው ማስታወቂያ ላይ ገልጾ በ30 ቀን ውስጥ ግብርን መክፈል አለበት የሚል ማስታወቂያ፣ እንዲሁም ቅሬታ ካለው በውሳኔው ላይ በተሰላው ግብር ላይ ቅሬታ ካለው ግብር ከፋዩ ቅሬታ የሚያቀርብበትን አኳኋን ጨምሮ የታክስ ማስታወቂያ ይሰጠዋል ማለት ነው። ይሄ የግምት ግብር እንዴት ይሰላል የሚለውን ቀጥለን እናያለን ማለት ነው። በዋናነት የግምት ግብር የሚሰራው በፕሮፊት ታክስ ላይ ነው። ያው ኢንዳይሬክት ታክሶች ላይም ይሰላል በግምት በወቅቱ ያላቀረበ ከሆነ ማስታወቂያውን። ፕሮፊት ታክስ ላይ ግን በስኬጁል ቢ እና ሲ ማለት ነው በታክስ ሕጉ ላይ ስኬጁል ቢ ወይም ሰንጠረዥ ላይ ተብሎ የተጠቀሰው የኪራይ ገቢ ግብር ነው። የኪራይ ገቢ ግብርን በወቅቱ ያላቀረበ ግብር ከፋይ ወይም መዝገብ ውድቅ የተደረገበት ወይም መዝገብ ያልያዘ ግብር ከፋይ እንዴት ነው ግብሩ የሚያሳውቀው የሚለውን ቀጥለን እናያለን። እንግዲህ አንድ አከራይ መዝገብ ያላቀረበ ከሆነ ወይም ውድቅ የተደረገበት ከሆነ ባለስልጣኑ የተለያዩ መረጃዎችን በመሰብሰብ ታክስ የሚወስንበት ይሆናል። በመጀመሪያ ምንድን ነው የሚያየው? የኪራይ ውልን አከራይና ተከራይ ያደረጉትን የኪራይ ውል መሰረት ያደርጋል። ውሉ ስህተት አለበት ወይንም ውሉ የተቀመጠው ዋጋ ትክክለኛ የገበያ ዋጋ አይደለም ብሎ የሚያምንበት ከሆነ ወደ ሶስተኛ ወገን መረጃ ማጣራት ይሄዳል ማለት ነው። ይህንን አመሳክሮ የተሻለውን ይወስዳል ማለት ነው። ወይ የግብር ከፋይን ወይም የገበያ ዋጋ አይቶ የሶስተኛ ወገን መረጃን አይቶ የሚወስን ይሆናል ማለት ነው። ከሶስተኛ ወገን እንደዚሁ መረጃ ያላገኘ ከሆነ እና የግብር ከፋዩም ውል ያቀረበው ውል ታማኒነት ከሌለው ወደ ገበያ ዋጋ ይኬዳል ማለት ነው። ቤቱ የሚከራይበት አካባቢ ላይ ወይም ህንጻም ከሆነ ህንጻው የሚከራይበት አካባቢ ላይ ተመሳሳይ ስታንዳርድ ያለው ህንጻ ወይም ቤት ምን ያህል ነው የወርሃዊ ገቢ የሚለውን ከ2 እስከ 3 የሆኑ ቤቶችን ዋጋቸውን ያጣራል ማለት ነው። በወር ምን ያህል ይከራያሉ የሚለውን ካጣራ በኋላ ያንን መሰረት አድርጎ አጠቃላይ የኪራይ ገቢውን ከወሰነ በኋላ 65%ቱን ያገኘውን በጥናት ያገኘውን ገቢ ላይ 65%ቱ ላይ ታክስ ይጥላል። 35%ቱን ደግሞ ያው መዝገብ ያላቀረበ ስለሆነ እንደ ወጪ ይዝለታል ማለት ነው።